እሺ ተማሪዎች ከዚህ ቀደም የዩኒፎር የሚቀሩትን ፓርቶች ተመልክተን ነበር። መርጂናላይዜሽን እንደዚሁም ቨልነራቢሊቲ ምን ይመስላል በተለያዩ ሴክሽኖች ለምሳሌ በሴቶች ላይ የሚደርሱ ቨልነራቢሊቲ ኤንድ መርጂናላይዜሽን እንዴት ሀፕን ያደርጋል የሚለውን በጥልቀት ተመልክተን ነበር። አሁን የምንመለከተው መርጂናላይዜሽን ኦፍ ሪሊጂየስ ኤንድ ኢትኒክሲቲ ወይ ደግሞ ኢትኒክ ማይኖሪቲ የሚለውን ነው የምንመለከተው። ማለትም የሃይማኖትና የብሔር ተኮር አናሳ ቡድኖች መገደል ሲፈጠርባቸው ምን ሀፕን ያደርጋል? ጥቂት ቁጥር ያላቸው ሃይማኖተኞች ወይም ደግሞ የብሔር ስብስቦች ከማህበረሰቡ እኩል ጥቅምን እንዴት ያገኛሉ፣ እንዴትስ ይኖራሉ የሚለውን ነው የምንመለከተው። በዚህ ሪሊጂየስ ኤንድ ኤትኒክ ማይኖሪቲ ፌስ ዘ ቫሪየስ ፎርም ኦፍ ማርጂናላይዜሽን ኢን ግሎባል ይላል። የሃይማኖትና እንግዲህ የብሔር አናሳነት ወይም ቡድኖች በዓለም አቀፍ ደረጃ የተለያዩ የመገለል አይነቶች ወይም ደግሞ ማርጂናላይዜሽን የሚባለው ነገር ሀፕን ያደርግባቸዋል። ዲስክሪሚኔሽን ማለትም መድሎ የምንለው እንግዲህ ኤክስክሉሽን ፎር ሜንስትሪም ሶሳይቲ አንፌር ትሪትመንት ኤንድ ቤዝድ ኦን ሪሊጅን ኢትኒክሲቲ አይደንቲቲ። እንግዲህ ይህ አሁን ሁለቱ የጠቀስናቸው ነገሮች መድሎ ነው። ምን አይነት መድሎ ከተባለ ከዋናው ማህበረሰብ ስንገለል በምናችን በሃይማኖታችን ወይም ደግሞ በብሔር ማንነታችን ላይ የተመሰረተ ኢፍትሐዊ የሆነ መጓደል ወይም ደግሞ መገለል ሀፕን ሲያደርግ ብዙ ጊዜ ይህንን ለመግለጽ ነው የምንጠቀመው። ሌላኛው ፐርስኪውሽን የሚባለው ወይም ደግሞ የስደት መሰቃየት ወይም ደግሞ ከዛ ጋር ተያይዞ ሀፕን የሚያደርግ ነገር ነው። ይሄ እንዴት ይፈጠራል? ቫዮለንት አክት ኦፍ ሲስተማቲክ ሪፕሬሽን ባይ ዶሚናንት ግሩፕ ኦር ገቨርንመንት። ለምሳሌ ስቃይ ወይም ደግሞ ስደት የምንለው ይሄ ፐርስኪውሽን የሚባለው በባላንጣዊ ቡድኖች በነዛ ሰፊ የሆነ በመንግስት ድጋፍ የሚደረግላቸው ወይም አናሳ ብዙ የሆኑ ብሔሮች እዛ ውስጥ ምን ያደርጋሉ? ስልታዊ የሆነ ጭቆናዎችን በማድረስ እንግዲህ እንድትሰደዱ ጉዳት ሲደርስባችሁ እንግዲህ ያው አማካኝ የሆነ ጉዳቶች ሀፕን ሲያደርግበት አንድ ስደተኛ ያን ቦታ ለቆ እንዲሄድ የማድረግ ሂደት ሀፕን ያደርጋል። ይህንን ብዙ ጊዜ በዚህ እንገልጻለን ማለት ነው። ግሎባል ኔቸር ኦፍ ኢንሹ የሚላለ የችግሩ ዓለም አቀፋዊነት ምን ድረስ ነው የሚለውን ነው የምንመለከተው እዚህ ጋር። ዚስ ታይፕስ ኦፍ ማርጂናላይዜሽን የዚህ አይነት መገለል ወይም ይህ የምንለው መገለል ኢትኖስ ኮንፌን ቱ ስፔሲፊክ ሪሊጅን በተወሰነ ይህ አሁን ያየነው ነገር የተገደበ ሳይሆን ስፔሲፊክሊ በሪጅን የተገደበ አይደለም። በትዝ ግሎባል ፊኖሜን ነው። የግሎባል ፊኖሜን ዓለም አቀፋዊ ክስተት ወይም ደግሞ ፊኖሜን ነው ተብሎ በየትኛውም አካባቢ ሀፕን ሊያደርግ ይችላል። በተለያዩ ክፍሎች ዳይሬክትም ወይ ኢንዳይሬክትም ወይ ሀፕን ሊያደርግ ይችላል ተብሎ ይታመናል ማለት ነው። ኢት ካን ሀፕን አክሮስ ዲፍረንት ኮንቲነንት አፌክቲንግ ፒፕል ኢን ቦዝ ዲቨሎፕመንት ኤንድ ዲቨሎፕድ ኤንድ ዲቨሎፒንግ ኔሽን ይላል። ይሄ እንግዲህ ሀፕን የሚያደርገው አክሮስ ኮንቲነንት ነው፣ በአህጉር ደረጃ ሀፕን ያደርጋል። ይህም ብቻ አይደለም፣ አፌክቲንግ ፒፕል ቦዝ ዲቨሎፕድ በበለጸጉም ባልበለጸጉም አካባቢ ላይ ብዙ ጊዜ ጥያቄ ይነሳል። ለምሳሌ አሜሪካ ካስታውሳችሁ ብላክ አሜሪካ ወያን እንደዚሁም ደግሞ በሃይማኖታቸው ምክንያት ግፍ የሚደርስባቸው በተለያዩ የአውሮፓ ክፍሎች የሚገኙ መገለሎች ሀፕን ያደርጋሉ። ማለትም ዲቨሎፕድ የሆኑ አካባቢዎች ላይ ነን ዲቨሎፕድ ወይ ደግሞ ዲቨሎፒንግ ኔሽን ላይም ሀፕን ያደርግ ይችላል ማለት ነው። ሌላኛው ኮንትሪቢዩት ፋክተር ቱ ማርጂናላይዜሽን፣ ለዚህ ለመገለል አስተዋጽኦ የሚያደርጉ ምክንያቶች ምንድን ናቸው? ሰዎች እንዲገለሉ እንዲገፉ ምክንያት የሚሆነው ነገሮች ምንድን ናቸው የሚለውን ነው የምንመለከተው። ሶሻል ኤክስክሉሽን ነው የመጀመሪያው፣ ማህበራዊ መገለል የሚባለው ነው። ሪሊጂየስ ኤንድ ኢትኒክሲቲ ማይኖሪቲ አር ኦፍን ሶሻሊ አይሶሌትድ ዊዝ ሊሚትድ ኦፖርቹኒቲ ቱ ኢንቴግሬት ኢን ቦርደር ሶሳይቲ። የሃይማኖትና የብሔር አናሳ ቡድኖች ብዙ ጊዜ ከማህበረሰቡ ምን ይደረጋሉ? ተለይተው እንዲታዩ ይደረጋሉ። ይህ እንግዲህ ከሰፊው ማህበረሰብ ጋር ለመቀላቀል እንዲቸገሩ ሊያደርጋቸው ይችላል ተብለው ይታመናል ማለት ነው። ፖለቲካል ኤንድ ኢኮኖሚካል ዲስኢምፓወርመንት የሚባለው ዚስ ግሩፕ ኦፍን ፌስ ባሪየርስ ቱ ፖለቲካል ፓርቲሲፔሽን ኢን ኢምፕሊመንት ኤዱኬሽን ይላል። የፖለቲካና ኢኮኖሚ አቅም ማጣት ወይም ኢኮኖሚካል ኤንድ ፖለቲካል ዲስፓወርመንት የሚባለው እንግዲህ እነዚህ ቡድኖች ብዙ ጊዜ በፖለቲካ አቋማቸው፣ በስራ ቦታ፣ በትምህርት ቦታዎች ላይ እንቅፋት እንዲሆንባቸው ያደርጋል። ምናቸው አሁን ካላቸው የማኖር ሪሊጂየስ ኤንድ ኢትኒሲቲ ተነስተው ማለት ነው። ካልቸራል ፕሬጁዲስመንት የሚባለው እንግዲህ ፕሬጁዲስመንት የሚባለው ወይ ፕሬጁዲስ የሚባለው እንግዲህ ስቴሪዮታይፕ እና ፕሬጁዲስ አጌንስት ሪሊጅን ኤንድ ኢትኒሲቲ ማኖር አደ ፕሪፒትድ ስሩ ሚዲያ ፖለቲካል ኤንድ ኤዱኬሽን ነው። እንግዲህ ባህላዊ ጥላቻ የሚባለው ካልቸራል ፕሬጁዲስ የሚባለው ብዙ ጊዜ ጥላቻዎች ናቸው በአናሳ ቡድኖች ላይ የሚሰሩ ወይም የተዛቡ አመለካከቶች መፍጠር። ለምሳሌ በሃይማኖታቸው፣ በኢትኒካቸው፣ በተለያዩ በሚዲያዎች፣ በፖለቲካ እና በትምህርት አማካኝነት እንዲቀጥሉ ያደርጋቸዋል። በጥላቻ እንዲቀጥሉ ካልቸራል በባህል ጥላቻ አማካኝነት ማለት ነው። ይህ ሀፕን ሊያደርግባቸው ይችላል። ኤግዛምፕል ከተመለከትን እንግዲህ የፕርስኪውሽን ኦፍ ጂዊሽ ፒፕል ኤንድ ክላሜንቲንግ ኢን ዘ ሆሎኮስትን ከተመለከትን ክላሜንቲንግ ኢን ሆሎኮስት እንደዚሁም ደግሞ
የጁሽ ፒፕል ፕሪስኩዌሽን ከተመለከትን ብዙ ጊዜ በአይሁዶች ላይ የደረሰው ስደት፣ መከራ፣ መገደል፣ በሚሊዮን የሚቆጠሩ አይሁዶች ሲጨፈጨፉ ሆሎኮስት የተጠናቀቀው እንግዲህ በጣም ከፍተኛ በሆነ እልቂት ነው። ወይም ቡድኖቹ ትልቅ ማሳያ ሆነዋል። አሁን በአሁኑ ሰዓት ዓለም ላይ ላለው ለኢትኒክ መጀመር ዋነኛው ምክንያት ነው ተብሎ ለአይዲዮሎጂው ብዙዎች ያምናሉ። ምክንያቱም እስራኤላውያን ከደረሰባቸው መከራና ስቃይ ተነስተው ማለት ነው። ፕሪስኩዌሽን ኦፍ ሬንጊሃ የሚባለው የሙስሊም እንደ ማይናማር ሊዲንግ ቱ ማስ ዲስፕሌስመንት ተፈጥሮ ነበረ። እንግዲህ በማይናማር የሚገኘው የሮሂንጃ ሙስሊም ስደት ኢሚግሬሽን ነው የሚሉት ለጅምላ መፈናቀላቸው ምክንያት የሆነው እንግዲህ እንደዚህ አይነት ነገሮች ሀፕን ስለሚያደርጉ ነው። ሂውማን ራይትስ አፕሮች ኤንድ ኢንክሉሲቭነስ ምን ይላል? ምንድን ነው ኢንክሉሲቭ የሚለውን እንመለከታለን። የሰብአዊ መብቶች አቀራረባቸው፣ አፕሮቻቸው፣ አካታችነታቸው ምን ድረስ ነው? ሰብአዊ መብት ሁሉንም ሰው እኩል በማቀፍ መገልገል እንዴት እንደሚቃወሙ እናያለን። እንዴት ነው አፕሮቾቹን ወይ ደግሞ አቀራረቦቹን ዲሰራፕት የሚያደርጉት የሚሉትንም ነው በጥልቀት የምንመለከተው። ኦል ፎርም ኦፍ ማርጂናላይዜሽን ኤንድ ዲስክሪሚኔሽን አጌንስት ቮልነራብል ኤንድ ማይኖር ግሩፕ ኮንትራዲክት ዘ ፕሪንሲፕል ኦፍ ሂውማን ራይትስ ይላል። በመጀመሪያ ደረጃ ተጋላጭ በሆኑ ቅድም ማርጂናላይዝ በሆኑ ሶሳይቲ እና ዲስክሪሚኔት አጌንስት ቨልነራብል በሆኑ ሰዎች ተጋላጭና አናሳ በሆኑ ቡድኖች ላይ የሚፈጸመው ማናኛቸውም አይነት መገለሎች ምን ይጣረሳል? ከሰብአዊ መብቶች መርሆች ጋር ይቃረናል አሊያም የሚጣረስ ነው ተብሎ ይታመናል። ኮንደሚን ዲስክሪሚኔሽን አጌንስት ቨልነራብል ኤንድ ማይኖሪቲ ግሩፕ ይላል። እንግዲህ ተጋላጭና አናሳ በሆኑ ቡድኖች ላይ የሚደርሱ መድሎች ይወገዛሉ ብዙ ጊዜ ወይ ደግሞ የሚደገፉ አይደሉም። ዘ ሜጀር ሂውማን ራይትስ ኮንቬንሽን ዲናውንስድ ዲስክሪሚኔሽን አጌንስት ውመን፣ ቺልድረን፣ ፒፕል ዊዝ ዲስአቢሊቲ፣ ኦልደር ፒፕል ኤንድ አዘር ማይኖሪቲ ኤንድ ቨልነራብል ግሩፕ ይላል። እንግዲህ ዋና ዋና የሰብአዊ መብቶች ስምምነቶች በሴቶች፣ በልጃገረዶች፣ በአካል ጉዳተኞች፣ በአረጋውያንም ሆነ በሌሎችም ቨልነራብል ሶሳይቲ በሚባሉት ወይም አናሳና ተጋላጭ በሚባሉት ማህበረሰቦች ውስጥ የሚፈጸሙ መድሎችን ሙሉ በሙሉ የሚያወግዝ ነው ወይም አይደግፍም። ፒፕል ዊዝ ዲስአቢሊቲ ሃቭ ዘ ራይት ቱ ኢንክሉሲቭ ሰርቪስ ኤንድ ኢኳል ኦፖርቹኒቲ ይላል። አካል ጉዳተኞች ሁሉንም አይነት ያካተተ አገልግሎት እኩል እድል የማግኘት መብት እንዳላቸው ህገ መንግስት ይደነግጋል ወይም ሂውማን ራይትስ የሚያወጣቸው መርሆች የሚደነግጉ ናቸው ብሎ ይለናል። ዘ ሂውማን ራይትስ ኦፍ ውመን ኤንድ ገርልስ ኢንክሉዲንግ ራይት ቱ ቢ ፍሪ ፎር ሃርምፉል ትራዲሽን ፕራክቲስ ሰች አስ ፎርስ ሜሬጅ፣ ኤርሊ ሜሬጅ ኤንድ ፊሜል ጄኒታል ኬቲንግ ይላል። የሴት ልጅ የልጃገረዶች መብቶች ብዙ ጊዜ በሰብአዊ መብቶች ውስጥ የሚቀመጡት አስገድዶ መድፈር እንዲታቀቡ፣ ሰዎች ያለ እድሜ ጋብቻ፣ ያለ የብልት ግርዛቶችን ጎጂ ባህሎች እንዳይፈጸሙባቸው መብቶቻቸው ያስቀምጣሉ። ሁማን ራይትስ ውማን ኤንድ ገርል ኢንክሉዲንግ ራይት የሚለው ቱ ቢ ፍሪ የሚለው ላይ የሚቀመጡ ራይቶች ናቸው። ኤኒ ፎርም ኦፍ ዲስክሪሚኔሽን ኤክስክሉዥን ኤንድ ጀንደር ቤዝድ ቫዮለንስ ኦልሶ ቫዮሌት ሁማን ራይት ኦፍ ገርል ኤንድ ውመን ይላል። እንግዲህ ማንኛውም አይነት መድሎች፣ መገለሎች፣ በጾታ ላይ የሚከሰቱ ጥቃቶች እንግዲህ የሴቶችና የልጃገረዶችን መብቶች የሚጎዱ ወይም ደግሞ የሚያጠቁ ሆነው ታገኟቸዋላችሁ። እስፔሻሊ ኮንቬንሽን ኦፍ ራይት ኦፍ ቻይልድ ይላል ሲአርሲ የሚባለው በህፃናት መብቶች ስምምነት ወይ ደግሞ ሲአርሲ ውስጥ የልጆች መብትን ለመጠበቅ የወጡ የተለያዩ የዓለም አቀፍ ህጎች ይደነገጋሉ ወይም ይቀመጣሉ። ዘ ኮንቬንሽን ኦፍ ኤሊሚኔሽን ኦፍ ኦል ፎርም ኦፍ ዲስክሪሚኔሽን አጌንስት ውመን የሚል ደግሞ አለ። ሲዲኤው የሚባለው እንግዲህ በሴቶች ላይ የሚፈጸሙ ማንኛቸውም አይነት ጥቃቶችን ለመከላከል ሆን ተብሎ የተቀመጠ ህግጋቶችና የጸደቁ ራይቶች ናቸው። አንትሮፖሎጂካል ፐርስፔክቲቭ ምንድን ነው? ማለትም ከአንትሮፖሎጂ አንግል ስንመለከተውስ ምን ድረስ ይሄዳል? ካልቸራል ሪላቲቪዝም የሚባል አለ። ባህላዊ አንጻራዊነት ከተመለከትን እንግዲህ አንደርስታንዲንግ ካልቸር ዊዝን ዴር ኦን ኮንቴክስት ኤንድ አቮይዲንግ ጀጅመንታል አቲቲዩድ የሚል አለ። ከዚህ ቀደም እንደተመለከታችሁት ካልቸራል ሪላቲቪዝም የሚባለው ምንድን ነው? ባህሎችን በራሳቸው አውድ መመልከት፣ ከፍረጃ ነፃ መሆኑ ደግሞ መቆጠብ ያስፈልጋል። እንዴ የእነሱ ባህል እኮ ትክክል አይደለም ማለት ሳይሆን ከእነሱ አንግል ትክክል ከሆነ አክሰፕት ማድረግ ያስፈልጋል። አንድ ማህበረሰብ ባህሉን መንቀፍ አትችሉም። በራሳቸው እይታ ብቻ ለመረዳት መሞከር ነው አንትሮፖሎጂ እይታ ያለው። ነገር ግን ሊሚት ኦፍ ካልቸር ሪላቲቪዝም አለ። አንትሮፖሎጂስ ዶንት ኮንዴን ፕራክቲስ ዛት ቫዮሌት ሁማን ራይት የሚላለ ከባህል አንጻራዊነት ገደቦች ይቀመጡበታል በአንትሮፖሎጂ። እንዴት ካላችሁ አንትሮፖሎጂ የሰብአዊ መብቶችን የሚጥሱ ተግባራትን እንዲፈጸም አይፈቅድም። ለምሳሌ አንድ ማህበረሰብ ውስጥ የሴት ልጅ ግርዛት የሚፈጸም ከሆነ ኦኬ ካልቸራቸው ነው ብሎ አቮይድ የሆነ ፕሪንሲፐል እና ጋይድላይንሶችን ከማስቀመጥ አቮይደንስን አይመርጥም ወይ ደግሞ ያስወግዳል። ግዴታ ማስወገድ አለበት ማለት ነው። ፊጂን ትንካቴ አሁን ለምሳሌ እዚህ ጋር እንደጠቀስ ነው ኤርሊ ቻይልድ ሜሪጅ እና በተለይ ኤፍጂሲ ሲፈጸም የሴት ልጅ ግርዛት ሲፈጠር ያለ እድሜ ህፃናት ለጋብቻ ሲፈጠም እንትን ሲሉ
ይህን አይደግፍም ወይም ባህል ነው ተብሎ ችላ ሊባል አይችልም፣ የሰው መብት የሚነካ ነገር እስከሆነ ድረስ ማለት ነው። ኤግዛምፕል ሰች አስ ፊሜል አሁን የተመለከትናቸው ነገሮች ቤዚክሊ የሚቀመጡ ዋነኛ ነገሮች ናቸው። ሪዝን ፎር ኦፖዚሽን ዞስ ፕራክቲስ ቫዮለንት ኢንዲቪዥዋል ራይት ሃርም ፊዚካል ኤንድ ሳይኮሎጂካል ዌልቢንግ ሊሚት ኦፍ ኦፖርቹኒቲ ይላል። እንግዲህ ይሄ ሪዝን ኦፍ ኦፖዚሽን ለምንድን ነው የተቃውሞ ምክንያቶች የሚቀመጡት ካለን እነዚህ ተግባራት የግለሰቡን መብቶች ስለሚጥሱ፣ አካላዊ ስነልቦናዊ ጉዳቶችን ስለሚያስከትሉ ነው። እንደዚሁም እድሎችን ይገድሉባቸዋል ተብሎ ይገመታል። ለምሳሌ ሴት ልጅ ተገርዛ ወደፊት ለሚመጣው የትዳር ህይወቷ ከፍተኛ የሆነ ጫና ሊፈጠርባት ይችላል ተብሎ ይታመናል። ምክንያቱም ከሚፈጠርባት ሳይኮሎጂካል ኤንድ ፊዚካል ኮዞች ወይ ደግሞ ችግሮች አንግል ተነስተን ነው እነዚህን ነገሮች